ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ ለመድኃኒዓለም። ተጠፋፋናል። አርሽ ካልረበሸ በስተቀር እኮ ነው ብዙ አልመጣም። አርሽ ሲረብሽ ነው ወደዚህ ትዝ የሚለኝ። አርሽ ጭሷ መጽሐፌን ተዘረፍኩ ጋኔ ቆም ነው አይደል? አሁን አዲስ ታሪክ ይዞ ሲመጣ እኔም ተመልሼ እመጣለሁ። እስከዛው ግን አንድ ነገር ላሳያችሁ። ያው ትዝብት ነው። የሰውየው ማንነት እርሱት፣ ግን የሚናገረውን ስሙ። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። በጣም የሚያሳዝን ነገር ነው ያየሁት። የኔን አስተያየት ነው። ሌሎቻችሁም በዚህ ጉዳይ ላይ ልትገቡ ትችላላችሁ። ምንድነው? እነዚህ ወንድሞቻችን ታዋቂ ናቸው፣ ምንም ጥያቄ የለውም። በተለይ እነ አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይግረም ደጀኔ እንዲሁም አርቲስት ዳኒሻ እነዚህ ሰዎች በጣም በማስታወቂያ ስራ በኢትዮጵያ አንቱ የተባሉ ስመጥር ወንድሞቻችን ናቸው። ስለዚህ ማስታወቂያን ስራ ለረጅም ጊዜ ኤክስፒሪየንስ ያላቸው ወንድሞቻችን ናቸው። ሌሎቹም እንደዚሁ ጋዜጠኞች አሉ፣ እንዲሁም እንደነ መንሱር ጀማል አይነት ወንድሞች አሉ። እኔ በጣም ግራ የገባኝ ነገር ምንድን ነው፣ አንድ ማስታወቂያ ስሩልን ተብሎ የሰራው ሰው ነው መጠየቅ ያለበት ወይስ ካምፓኒው ነው መጠየቅ ያለበት? እኔ በጣም በሚገርም ሁኔታ ያ እነ ዲና ሙፍቲ ሳይቀሩ መጥተው እዛ ቦታ ላይ ደስታቸውን ሲያደርጉ መቀስ ሲቆርጡ ምን ሲሉ አብረው የነበሩ የመንግስት አካላቶች ጭምር በተገኙበት ነው ይሄ ነገር የተደረገው። ኢንቨስተሮቹ ይህንን ነገር ይዘው መጥተው ኢንቨስት እናደርጋለን ብለው መኪና እንሸጣለን ብለው በዚህ ዋጋ እንሸጥላቸዋለን ብለው ሰዎቹን ያሳሳቱት ያታልሉት ምኖቹ ናቸው? ኢንቨስተሮቹ ናቸው። መኪናውንም ደግሞ ኢትዮጵያ አምጥተዋል። መኪናውን ኢትዮጵያ አምጥተው እንደዛ አሳይተው አዲስ አበባ ላይ መስቀል አደባባይም እንዲሁም ደግሞ አዳማ ላይ ወስደው ይህንን መኪናዎች ቁጭ አድርገው ሲያሳዩ ነበረ። የህዝቡንም ገንዘብ ቅድመ ክፍያ ብለው ሙልጭ አድርገው የበሉት እነሱ ናቸው። እነዚህ ሰዎች አድቨርታይዝ አደረጉ ማለት ወንጀለኞች ናቸው ወይ? ይገባኛል። ሰው እነሱን አምኖ ነው የገዛው ነው የምትሉት። አንደርስታንድ። ታዲያ ያ ካምፓኒ እሸጣለሁ በዚህ ብሎ ጽፎ ተፈራርሞ ባረገውን ጉዳይ ላይ እነዚህ ሰዎች ያንን ተቀብለው አደረጉ ማለት እነሱ በወንጀል እንዴት ይቀጣሉ? እነሱን ያመነ ሰው ገዝቷል ማለት እነሱ ሸጡ ማለት ነው ወይ ነው የኔ ጥያቄ። ስለዚህ በጣም በሚገርም ሁኔታ እኔ እጅግ ነው ያሳዘኑኝ። በሌላ ስራቸው ልትወዷቸውም ልጠሏቸውም ትችላላችሁ። በዚህ ጉዳይ ግን እኔን ከጠየቃችሁኝ የሆነ ነገርን ማስተዋወቅ ማለት መሸጥ ማለት አይደለም። መኪናው መጥቷል ብለዋቸዋል። መኪናው አለ ተብለዋል፣ አሳይተዋል ፊት ለፊት። የተውሶ መኪና ተከራይተው እንዳመጡ የሚያውቁት ነገር በጭራሽ የለም። ምክንያቱም ወንጀል ከሆነ ዝም ብላ አትገባ። ህይወት የሚቀይር ነገር አይደለም ለነሱም የተሰጣቸው የአድቨርታይዝመንት መኪና ሰጠን ብሎ ሊብሬ እንኳን ሳይሰጣቸው ከዛሬ ነገ እያለ አጭበርብሯቸው ያውላ መኪናውላ ተመልሷል። አንዳቸውም መኪና አላገኙም በዛ ጉዳይ። ስለዚህ መንግስት በዚህ ጉዳይ ላይ እነዚህን ሰዎች ሳይሆን ኢንቨስተሮቹን ነው ምን ማድረግ ያለበት፣ በካቴና አድርጎ አስገብቶ ማድረግ ያለበት። እና በጣም ለረጅም ጊዜ በኳሊቲ ኮንቴንታቸው የሚታወቁ አርቲስቶችን ስመጥር የሆኑ እንዲሁም ጋዜጠኞችን በዚህ ደረጃ አዋርዶ ካቴና ከቶ እንደዚህ ማድረጉ ልክ ነው ብዬ አላስብም። በእውነት ልክ አይደለም። ስለዚህ ማስታወቂያ መስራት ማለት ወንጀል ከሆነ ስንት ኢትዮጵያ ላይ የሚዘረፍ የወንጀል ስራ የሚሰሩትን ዝም ተብለው ማስታወቂያ የሰሩትን በዚህ ደረጃ ማዋረድ እጅግ ልክ አይደለም ባይ ነኝ። ስለዚህ እነዚህ ሰዎችን መንግስት ቆም ብሎ አስቦ አይ እናንተ አስተዋወቃችሁ እንጂ ምንም አላደረጋችሁም በሚለው ቢለቃቸው መልካም ነው ብዬ አስባለሁ። ይሄ ትክክለኛ መንገድ አይደለም። ስለዚህ ይህንን ነገር አስተካክሉ። ተጠያቂዎቹ ማን ናቸው? ኢንቨስተር ነን ብለው ኢትዮጵያ ላይ ይህን እናደርጋለን ብለው ገንዘብ የዘረፉት ናቸው። ያንን ለማለት ነው። ሰላማችሁ እንደሰማችሁት ነው። እሱ ያለው ሀሳብ እንደነገርኳችሁ ማንነቱን እርሱት ያነሳው ሀሳብ ግን ኢትዮጵያ ውስጥ የሚገኙ የህግ ባለሙያዎች ሌሎችም ሰዎች ያላነሱት ሀሳብ ነው። እነዚህ ሰዎች ማስታወቂያ ነው የሰሩት። ማስታወቂያው
በአግባቡ ተሰርቷል ወይ፣ ጥራቱን የጠበቀ ነው ወይ፣ ደንበኞች እንደሚፈልጉት ነው ወይ የሚለውን ብቻ ነው እነሱ ስራቸው። በአደባባይ ኢትዮጵያ ውስጥ የኢንቨስትመንት ፍቃድ ወስዶ ይህንን ማስታወቂያ ያሰራው ድርጅት እያለ ለምንድን ነው እነሱ የሚጠየቁት? ለምን ነው የሚጠየቁት? ሌላው አምባሳደር ምናምን የተባሉት ሰውዬ ያለመከሰስ መብት እኮ የፈለጉትን ሌላው ሲጠየቅ ወንጀል እኩል ነው ከተባለ ይሄ ነገር ያስጠይቃል ከተባለ ያለመከሰስ መብት ተነስቶ ከዛ በኋላ እንዲጠየቅ ነው የሚደረገው። ለብሮ ያለመከሰሳቸው መብታቸው እስካሁን ያልተነሳው ለምን? ከነዚህ ሰዎች እኩል ኢንቮልቭ አድርጓል። በነገራችን ላይ ከፍተኛ የመንግስት ባለስልጣን አልነበሩ? ይሄ ድርጅት መቀስ እየተቆረጠ ገለመሌ ምናምን ሲባል ምርቃቱ ላይ ምናምን አልነበሩ? የመንግስት አካላት አልነበሩ? መንግስት አያውቅም ነበር? እነዚህ ሰዎች ፍቃዱን ሲሰጣቸው ካፒታሉን ምን አድርገው ነው ማለት አለው። አንድ ኢንቨስተር ሲገባ ወር ደግሞ ኢንቨስትመንት ነው መሰለኛል፣ ያው የመኪና ሽያጭ ሪኳየርመንት አለው። ያንን ሪኳየርመንት አሟልተው ነው ወይ ፍቃዱን የተሰጣቸው? እና ታዲያ እነዛም ባስነገሩት አያውን ፈርቶ ዳውላውን አሉ እንዴ? ምን ስላደረጉ ነው የሚታሰሩት? ምን ስላደረጉ? እኔ አንዳንዴ ኢትዮጵያ ውስጥ ባሉ የህግ ባለሙያዎችን ምናምን በሚሉ ሰዎች አፍራለሁ። ይሁን ለምን ነው የሚታሰሩት? እነዚህ ሰዎች እኮ የህዝብ ልጆች ናቸው። በቃ የምንወዳቸው የምናከብራቸው፣ ይቅርታችሁን የአማርኛ ፊልም የአማርኛ ምናምንም ነገር አድናቂም ባሉን፣ ግን ይህን ስል ደግሞ የፈረንጅኛ አደንቃለሁ ማለት ሳይሆን እንደዛን አይነት ነገር ውስጥ ስለሌለውበት ነው። ታዲያ መንግስት ራሱ መታሰር ካለበት የኢንቨስትመንት ቢሮ ራሱ ነው መታሰር ያለበት። ለእነዚህ ሰዎች ፈቃድ ሰጥቷል። ያ ሰውዬ ፈቃድ አለው። በቃ አለቀ። ፊንቴክ የሚባለው ኢንቨስትመንት ግሩፕ ፈቃድ አለው። እነዚህ ሰዎች ምን ያደርጉታል? እንጀራቸው እኮ ነው እንዴ። ሁሉ ጊዜ እኮ ማስታወቂያ ሲነገር በታዋቂ ሰዎች እኮ ነው አይደል የሚነገረው? ማስታወቂያ በታዋቂ ሰዎች። ታዲያ በአደባባይ ከረባት ቆርጦ ያንኑ ሾሩም ያንኑ መኪና ሲያሳይ ምናምን ቆይቶ ከዛ በኋላ ከእያንዳንዱ ላይ ብር ልቅም አድርጎ ከሄደ በኋላ ለምንድን ነው የሚያዙት? እነሱ ማስታወቂያ ስለሰሩ እንዴ? እኔ የኢትዮጵያ ሕዝብም ራሱ ይሄን ነገር የገዛችሁ ሰዎች እናንተ አንተን ስለገዛው ነው፣ አንተን አምኜ ነው፣ አንተ ማስታወቂያውን ስለሰር ነው። ለምንድን ነው አርቲስቶች ስላሉት ማስታወቂያውን አይተህ የምትገዛው? ለምንድን ነው የማትጠይቀው? ለምንድን ነው የማትጠይቀው? ሲጀመር ሁሉ ጊዜ ገንዘብ ኢትዮጵያ ውስጥ የምትበሉት ተንደርድራችሁ የሆነ ምን በሬ ሆይ ገደሉን ሳያይ ሳሩን አይቼ ነው። እንደዛ ነው አይነት አባባል። ሳሩን ያያችሁት እናንተ ገደሉን አላያችሁትም እንዴ? ማሰብ እኮ ነው እናንተ። ካልኩሌት እኮ ማድረግ ነው። 950 ሺህ ሰጣችሁ የስንት ሚሊዮን መኪና በስንት ጊዜ የሚከፈል ነው? ወይ ከባንክ ጋር አላያያዛችሁ? ይሄ እኮ ነው ችግራችሁ። ከባንክ ጋር ብድር ተያይዞ ሁሉ ነገር አልቆ ምናምን ፕሮሰሱን መቼ ጀመራችሁት? አያችሁ? እነዚህ ሰዎች ስራቸው ነው። በቃ አለቀ። እነዚህ የገደል ማሚቱ ናቸው። በቃ የሆነን ጠዋት ተመርቶ ማታ መርካቶ ገለበሌ ከሰዓት መርካቶ የሚባል ማስታወቂያ ይሰራሉ። አለቀ እንዴ? እና ታዲያ እናንተን አይቼ ነው የገባሁት ብሎ ግግም አለ እንዴ? እንዴ አራ እየተሳሰብን ወገን እየተሳሰብን። እነዚህ ሰዎች ምን አጠፉ? ስራቸው ነው። ችግሩ የእናንተ የገዢዎች ነው። ችግሩ የመንግስት ነው። ኢንቨስትመንት ፈቃዱን ከሰጠ በኋላ ካለበት ይሄን ሁሉ ህዝብ አጭበርብሮ የጠፋውን ፊንቴክ ኢንቨስትመንት ገለመሌ የተባለውን ይዞ ካለበት ነው ማምጣት ያለበት። ከሌለም በኢንተርፖል አማካኝነት ይዞ ማምጣት ያለበት። ምን አደረጉ? ማስታወቂያ የሰሩ ሰዎች እንዴ! ይሄ እኮ ብልግና ነው። የእውነት ብልግና። ህጋዊ ብቻ አይደለም፣ ህገወጥ ብቻ አይደለም፣ ህገወጥ ብቻ ሳይሆን ብልግናም ጭምር ነው እንዴ! ኧረ ነውር እያወቅን እንዴ! ወዴት እየሄደች ነው እቺ ሀገር ልል ነበር። የሚጎትቷት ሰዎች ወዴት እንደሚጎትቷት እነሱን መጠየቅ ይቀላል እንዴ! ምን
ምንድነው ዓላማው? የመንግስት ዓላማው ምንድነው? የእነዚህ ሰዎች እስር ምንድነው ዓላማው? እንዴ ኢንቨስትመንት ፍቃድ ሰጣቸዋል። ሰው ኢንቨስተሩን ነው መጠየቅ። ክስ ይመስርቱ፣ ማስረጃቸውን ይዘው የከፈሉበትን እንትን ይዘው ፍርድ ቤት ክስ ይመስርቱ። ከዛ በኋላ የመሰረቱትን ክስ ውሳኔ ግልባጭ ገለበሌ ምናምን ይዘው በኢንተርፖል በኩል ፊንቴክ የተባለውን ጎትቶ ማምጣት ነው። አለቀ። እንዴ ልቀቋቸው፣ አርቲስቶቹ ልቀቋቸው። እንዴ ምን አደረጉ? እነሱ እኮ ስራቸው ነው። እንዴ አንድ ሊስትሮ እኮ ፊት ለፊቱ ጫማህን ለምሳሌ አሁን አንድ የታወቀ ሊስትሮ ጫማ ቀለም አስተዋወቅ ተብሎ ቢሰጠው ጫማ ቀለም አስተዋወቀ። ከዛ ሊስትሮ አይተ የጫማ ቀለም ገዛ፣ ጫማ ተበላሸ እና ያን ሊስትሮ እንትን ልትለው ነው እንዴ? ምን አገባው? ማስታወቂያ ወይኔ 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 ከሰርን እኮ የእውነት አንድ ላይ ሰው ውድም ይላል። አንድ ላይ ነው እኮ ከእስከ የወደም ነው። ኧረ ነውር እያወቅን ኧረ ተው ኧረ ተው ኧረ ተው ኧረ ተው ወደው አይስቋል። የእውነቴን ነው። በጣም ነው የሚያሳፍረው። ማለት እኔ ይሄንን ጥያቄ የእውነት ማርያምን ይሄን ጥያቄ ከዚህ ሰው አልጠበቅኩም ነበር። የእውነቴን ነው የምላችሁ። ይሄን ጥያቄ ከዚህ ሰው አልጠበቅኩም። ያመረተው እያለ ያስተዋወቀው ተቀጣ ማለት እኮ ነው። ያመረተው እያለ ማለት ነው። አምራች ነን የሚሉት ኢንቨስት ፍቃድ የወሰዱት ከመንግስት ጋር አግሪመንት ያላቸው ሰዎች ተቀምጠው ማስታወቂያውን የሰሩት ለምረብ ይያሉ። አረ መንግስት ወይ ደግ አይደለም። ያው እኔ የህግ ባለሙያ ነኝ ምናምን ብዬ ሳይሆን ማለት it doesn't make sense። እንዲህ በጤነኛ አይምሮ ራሱ ለማሰብ ይከብዳል። ፈለግ እያንዳንዱ ብሩን የተበላ ሰው አንተን ስላየው ነው መንሱር ጀማር ላይ መጮም ምን አመጣ? እከሌን ስላየ አንተን አምኜ ነው፣ አንተ ማስታወቂያውን ስለሰራክ ነው፣ አንተ ስላልክ ነው። ኖ በቃ እነዚህ ሰዎች እንዴ ስነ ስርዓቱን አላያችሁም እንዴ? ስነ ስርዓቱን የተከፈተውን የተቆረጠውን ሪባን ምናምን አላያችሁትም እንዴ? አረ ነውር ነው። መንግስት ወይ ነውር ነው። ማሰር ካለበት ራሳቸው ፊንቴክ የተባሉትን ህዝቡ ተበላው የሚል ህዝብ እንዳለ ተሰብስበው ፍርድ ቤት በአንድ ፋይል ክስ ይመስርት። ከዛ በኋላ ማስረጃውን ያቅርብ፣ ውሳኔ ይወሰድ። በኢንተርፖል በኩል ፊንቴክ የተባሉ ሰዎች ምድር ሰው ናቸው። ፊንቴክ የሚባሉት ኢንቨስትመንት ግሩፕ አፍንጫቸውን ተይዘው መምጣት አለባቸው። አረ ነውር ነው። መንግስቱ አሁን ይሄ ዜና በጋዜጣ አይደለም፣ በጋዜጣ ሳይሆን አሁን ይሄ ዜና መንግስቱ የምሬን ነው ማለት በእንግሊዘኛ ተተርጉሞ እንደው ቲክቶክ ላይ ቢሰራ ኢትዮጵያ ውስጥ አርቲስቶች እንደዚህ ስላረጉ ማስታወቂያ ስለሰሩ ታሰሩ የሚል ቢሰማ ተው ፀሐዩ መንግስታችን በብልጅ ልጭው አዲስ አበባ ላይ ሌላ ውሃ መቸለስ ነው። ደግሞ በኢራን ላይ ደግሞ ሌላ። ለማንኛውም የኔ አስተያየት ይሄ ነው። እነዚህ ሰዎች መለቀቅ አለባቸው። አለቀ። መለቀቅ አለባቸው። በገንዘቤን ተበላው ምትል አዳሜ ክስ መስርቱ። ፒስ